እኔ የምለው በአሁኑ ሰዓት ማን ነው የሚታመነው? በአሁኑ ጊዜ ማንን እንመን ማለት ነው። እኔ እውነት አልመሰለኝም፣ ፕራንክ እየመሰለኝ ነው። በነገራችን ላይ በአሁኑ ሰዓት ማን ነው የሚታመነው? እንግዲህ ይሄው እንደምታው ፋሲካ ለብቻ እያለቃቀሰችብን ነው። እኔ ሴቶች ውስጥ ዘንድሮ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖች ሰላማችሁ ይብዛልኝ። በያላችሁበት ሰላማችሁ ዝት ይበልልኝ። ዛሬም እንግዲህ ውዶችዬ እንደተለመደው ተመልሼላችኋለሁ። የዛሬው ቪዲዮ ደግሞ ስለ ፋሲካና ወይንም ፈርዶስ ናስር ማለት ነው የመጣሁበት ቪዲዮ። እንደኔ ሴቶች ምን አለ አለች፣ ባለትዳር ወንድ ላይ ለምን ትለጠፋላችሁ? ትዳር የሌለው ወንድ ማግባት አትችሉም ወይ? ባታገቡስ ለምን የልጆች አባት የሆነውን ባለትዳር የሆነውን ሰው ተሰው ላይ ትነጥቃላችሁ? እያለች ስሞታ አቅርባለች። መቼም እንግዲህ በእኛ በሙስሊም ላይ ይፈቀዳል፣ ችግር የለውም። ቢሆንም ግን ያው ቀድርታለሁ፣ ምንም ማድረግ አይቻልም። እንኳን አስረድቶ አይደለም ተደብቆ ማግባት ሀላል ተፈቅዶላቸዋል እና ለወንዶቻችን። እና ደግሞ ዛሬ ስለ ፈርዶስ መለስ ትላችሁ ቪዲዮ ሰርታለች። እኔ እንግዲህ እሷ እንደተናገረችው ቪዲዮ እንደሰራችው የመሰለኝ ፕራንክ ነው። እሺም ይህን ዩቱበር ነገር ፕራንክና እውነቱ አያስታውቅምና እሷ እንደተናገረችው እያለ ናስር ሁለተኛ ሚስቱ ደውላ እንተዋወቅ ብላ አለችኝ። እንደገና ደግሞ ናስር እኔን ትከለክል ነበር ሜዳ ላይ መውጣቴን ዩቱበር መሆኔን ናስር እየተቆጣ ነበር። እንግዲህ ሚስቱ ሁለተኛ ሚስቱ ተቀበልና እኛ እንስራበት ብለው ነው መሰለኝ እንትኑን ቻናሉን ስጭን እንስራበት እና ተዋደን ተዛምደን እኔና አንቺ ተፋረን በሰላም ብንኖር ደስ ይላል ብላ አለችኝ አለች። የኔ ውድ ፋሲካዬ ቆንጆ ጎበዝ ነሽ፣ ታታሪ ነሽ አንቺ እና አንቺ ታታሪ ጎበዝ ጠንካራ ሴት ነሽ፣ በሁሉም ነገር ማትበገሪ ጀግና ሴት ነሽ። ናስር እንግዲህ እኔ ያደርገው አይመስለኝም፣ እንደኔ አስተሳሰብ እንደኔ ናስር እንደዚህ ያደርግም አይመስለኝም። ምክንያቱም ምንድነው ናስር እንግዲህ መቼም ዝምተኛ ሰው የሰው ሆዱ የዝንብ ወንዱ አያስታውቅምና ዝምተኛ ሰው ተንኮሉም እውነታውም ሁሉም ነገር በሆዱ ነውና ይፋ አያወጣም። እንግዲህ በሆዱ ምን እንደሚያቅድ አይታወቅም። ዝምተኛ ሰው ማለት ነው። ብልጭ ሲሉ ነው እንጂ ጥርሳቸው ሲስቅ ነው እንጂ የሚታየው በሆዳቸው ምን እንደሚያቅዱ አይታወቅም ማለት ነው። ናስር እንደዚህ ያደርግ አይመስለኝም። ምክንያቱም የማደርግበት ነገር ምንድን ነው አይፈቀድለትም፣ አቅሙ አይችልም ማለት አይደለም። እንደዛ ማለት ታይሆን አንደኛ ፈርዶስ አዲስ ሰለምቴ ናት። እንግዲህ 4 ዓመት እንደዛ ሊሆናት ነው፣ ከዛም ሊበልጣት ይችላል። ሁለተኛ ደግሞ ብቻዋን ናት፣ ብቸኛ ናት። ምክንያቱም ሃይማኖቷን ስትቀይር ቤተሰብ ርቃለች ማለት ነው። ደግሞ ሶስተኛ ምንድን ነው አባቷ ሞቶ እንግዲህ አባቷ እንግዲህ ወደ አኪራ ሄደዋልና ሀዘንተኛ ናት ማለት ነው። ናስር እንግዲህ ተጎኗ ሆኖ ማጽናናት ነበረበት። ያው ቢፈቀድም ቅሉ ቀስ ብሎ አረጋግቶ እሷ ትተረሳሳ ተሀዘን ስትወጣ ማድረግ ይችላል ማለት ነው። እንደኔ ፕራንክ ነው የሚመስለኝ በእውነት ሆነ ማለት ነው። ናስር እንደዚህ ያደርግ አይመስለኝም። ከሆነም ደግሞ ያው እንደይፈቀድላቸዋል በወንዶች በእኛ በእስልምና አድሩ ተቻለ እስከ 4 እስከ 3 እስከ 2 ይፈቀዳል። ቢሆንም ግን ቀስ ብሎ አረጋግቶ እሷን በቃ ልጆቿ ጠንከር ሲሉላት አለዛ ደግሞ ከሀዘን ስትወጣ ማድረግ ይችል ነበር። ከሆነ እንግዲህ ምንም ማድረግ አይቻልም። ደግሞ ተኋላ የመጣ አይና ወጣ ይባላል። የሰው ባልቀምታ ቻናሉን ለኛ ስጭን እንስራበት ማለቷ ቻናሉን ተቀብላ ፋሲካ ጋር እንግዲህ መልስ ለማመላለስ ነው ወይንስ ምንድን ነው? ከሆነ ደግሞ ባሏን ወስዳለች። እሰየው ተወሰደች። እንግዲህ መቼም ወንድና ሀገር የጋራ ነው ይባላል አይደለ? እንደዛ እስከሆነ ድረስ በለሰስታ ቀስ ብላ ትትግባባ
በፍቅር ተተዋደዱ እንኳን ቻናሉን አይደለም ባሏን ተጋርታታለች። ልትሰጣት ይቻላል። ምንም ችግር የለውም ለማለት ያክል ነው። ያው መሸመኛ ሴቶች ትንሽ እንደዚህ ይደረብብን አንወድም ሁላችንም ነንና እስኪ ማንኛውም ሰው ሴት መቼም ግድ እየሆነበት ነው እንጂ ሲደረብበት አይወድም ማለት ነው። ትንሽ ከበድ ይላል። አንዳንዶቹ መቼም ጠንከር ያሉት አሉ አይደለ? በድንም በሁሉም ጠንከር ያሉት ናቸው እንጂ እንደኛ ያሉት ማንኛውም ሰው ሲደረብበት አይወድም ማለት ነው። እና ፈርዶስዬ በእኛ ለሴቶች ለማዳም ቅመሞች በጣም ትቆረቆር ነበረ። አረብ ሀገር እየለፋችሁ ገንዘባችሁን አታባክኑ ለወንድ። እንደገና ደግሞ ከአረብ ሀገር ስትመጡ ማረፊያ የራሳችሁ ቤት ሰርታችሁ ነው መምጣት። እክራይ ቤት ሁኜ ልጆቼ ጋር በጣም ተሰቃየሁ። ቤቴን ልሸጠው ነበረ ወደ ገጠር ሆኖብኝ። አሁን ግን የሰው ፊት ሲያስመርረኝ ወደ ቤቴ ለመመለስ ወስኛለሁ ብላ ቤቷን ፈርሻ በአዲስ ቤቷ ትትገባ። እንግዲህ ናስር አባወርየው አብሮ መግባት አብሮ መገኘት ነበረበት። እንግዲህ አላለውም፣ ምንም ማድረግ አይቻልም። ለትንሽ ጊዜ ነው እንግዲህ እንኳን ልጆችሽ እያሉ ይመጣል። እንግዲህ ኢንሻአላህ በትዕግስት መጠበቅ ነው። ሁለታችሁም ተዋዳችሁ ተፋዕዳችሁ አንቺ ትብሽ አንቺ ትብስ ተባባላችሁ። ይሄ ቀላል ነው ማለት ነው። ይሄ አዱንያ ኑሮ ቀላል ነው። ያው መቼም እንግዲህ አያስችልምና ነው። በላይ ላይ እንዴት ይደርባል እንደዚህ ያደርጋል ማለት ቀድሩ ተቻለ ምንም ማድረግ አይቻልም። ተፈቅዶላችኋልና ለወንዶች ምንም ማድረግ አይቻልም እላለሁኝ። እንግዲህ እሷም ትትወልድ እያረሽ አንቺም ትትወልድ እየተራረሳችሁ አንድ ላይ መኖር መቀጠል ትችላላችሁ። እሷን ደግሞ የጅብ ችኩል የከብት ቀንድ ይነክሳል ይባላል አይደለ? እንግዲህ ታገባች ገና ናት አይደለ? ቶሎ ብላ ደውላ እንግዲህ ቻናሉን ለኛ ስጭን እንስራበት ማለት ትንሽ ይደብራል። እንግዲህ እንደዚህ ማለት የለባትም። ምክንያቱም ናስር ራሱ ቀደም ሲል ሚስቱ ሜዳ ላይ እንድትወጣበት ፍቃደኛ አልነበረም። ያው ፈርዶስ እንግዲህ ቀደም ሲል ነው ሜዳ እየተጠቀመች የነበረው። እንግዲህ አረብ ሀገር እንዳለች ነው ከፍታ ኢትዮጵያ የገባችው። ናስርን ያገባችው እንግዲህ ተከፈተች በኋላ ነው። አቁሚን ቢላት አልሞታለሁ እንጂ ቻናሌን አልተውም እያለች ስንቱን ያሳድጌበታለሁ አሳድጌዋለሁና አልተውም ለማለት ያክል ነው ፋሲካ። እሱም እንግዲህ ተሜዳ መጥፋት አለብሽ፣ እኔ አልፈቅድም፣ ተሰራሽ ደግሞ በራስሽ አይዳ ነይ ቶሎ እንጂ እንደዚህ ማድረግ እኔ አልፈልግም እያለ ሮሮ እያቀረበ ነበር ናስርም። አሁን ደግሞ ሁለተኛዋ ሚስቱ እንግዲህ ደግሞ ተነቃቢ ናት ብለዋል። ደግሞ እንደዚህ አይነት ሰው እንግዲህ ተላይ ተሸፍነሽ የሰው ባል ተመቀማትሽ ብሶ ቻናል አንጪ ብለሽ የምትናገሪው እንዴት አይነት ደፋር ሴት ብትሆኒ ነው? አንቺ ደግሞ ቀስ ብለሽ ቀስ በቀስ እሷ ጋር ትትግባቢ ባልሽ ጋር አብራችሁ ሆናችሁ እያልሽ ቀስ እያልሽ እንኳን ቻናሉን አይደለም የልጆቿን አባት ተጋርተሻታል ማለት ነው። ልትሰጣችሁ ፍቅር ከሆናችሁ መሀከላችሁ ፍቅር ካለ ልትሰጥሽ ትችላለች። ግን እንደኔ ፈርዶስዬ ቻናልሽን እንዳትሰጪ በልጅሽ ስም አድርገሽ በእንደኛው ልጅሽ ስም አድርገሽ እየተራ ትሰሪበታለሽ። እና ደግሞ እሷም ጋር ከሆነ ያው በወር ግዴታው ነው ለልጆቹ ተቆራጭ ያደርጋል። እንኳን ቻናሉን አይደለም ከራሱም እንግዲህ እችላለሁ ቀድሬ ይችላል ብሎ ስለሆነ ሚስት ያገባው ሁለተኛ ሚስት ያገባው ግዴታው ነው ልሻለሁኝ። የኔ ውድ አብሽሩ፣ ሁላውም ነው አንዳንድ ብቻ ነው እንጂ ቀድር ያለው ሰው ማንኛውም ሰው መደረብ ይችላል ለማለት ያክል ነው። እንግዲህ አብሽሩ፣ አንቺ ጀግና ሴት ጠንካራ ሴት ነሽ። ልጆችሽ አላህ ያሳድግልሽ። በስራሽ ደግሞ ጠንካራ ስለሆንሽ አይታወቅም። የሰው ልጅ እኮ ስላገባ አብሮ ይኖራል ማለት አይደለም። ስለወለደ አብሮ ይኖራል ማለት አይደለም። የተጣፈለትን ነሲቡን ነው አብሮ የሚኖረው። እስካሁን እንግዲህ አብራችሁ ኖራችኋል። በቻናሉ ሰበብም ከሆነ ቻናልን ዝጊ፣ ሜዳ ላይ መውጣት አልፈልግም፣ አንቺ መሰተር አለብሽ የኔ ሚስት ሆነሽ ብሎም ከሆነ ይሄንን ማስተካከል ነበረብሽ። እንደኔ ባልሽ ሜዳ ላይ አትውጪ፣ አንቺ የኔና የኔ ብቻ ነሽ የሚልሽ ባል የሚወድሽ ባል ነው ማለት ነው። ስለወደድሽ ነው
ሌላ ሰው እንዳይበስ ስላልፈለገ ነው ማለት ነው እንደዛም ያለሽ። በዚህ ምክንያት ተሆነ ናስር ያገባው ችግር የለውም፣ መተው ነበረብሽ አንቺም ማለት ነው። እውነት ሜዳ ላይ አንቺ ስለወጣሽ ዩቱብ አትሰሪም፣ የኔ ብቻ ነሽ፣ ማንም እንዳይሽ አልፈልግም ብሎሽ አንቺ አምጠሽ ቧዘራፊ ብለሽ ከሆነ ዩቱቤን አላቆመም፣ ሜዳ ላይ መውጣቴን አላቆመም ብለሽ ከሆነ እሱም ወደ ሌላ የሄደው ይሄ ጥፋተኛ ነሽ። አንድ ሰው ሚስቱን የሚወዳት ሚስቱን እንኳን ሜዳ ላይ ማውጣት አይደለም ማንም እንዳይበት ፍቃደኛ አይደለም። አንቺም እንግዲህ ምርጫ መውሰድ ነበረብሽ፣ ወደ ባልሽ ገለል ማለት ነበረብሽ። ሰርቶ ታሳደረሽ ራሱን ተቻለ ምን አታገለሽ ነበር የኔ ውድ። መቼም እንግዲህ ያው እሱም በትንሿ ሰበብ ለመሽለክ አስቦ መሰለኝ። በዚህ ብቻ አይደለም የሚሾልከው። የሰው ልጅ ውጭ ውጭ ማየት ተጀመረ። ማር ቅቤ ብትፈተፈችለት ልቡ ወደ ውጭ ታሸፈተ። ምንም መመለሻ የለውም። ሰበቡ ብዙ ነው እልሻለሁ የኔ ውድ። አብሽሪልኝ ልጆችሽ እንግዲህ አላህ ይጠብቅልሽ። አንቺም ጠንካራ ነሽ። እንደኔ ግን ናስር እንደዚህ ያደርግ አይመስለኝም። ምናልባት ተወት አድርገሽው ስለከረምሽ ሀዘን ላይ ስለነበርሽ ምናልባት ቻናልሽ ቀዝቅዞ ለዚህ ለማሳደግ ያክል መሰለኝ፣ እንደኔ አስተሳሰብ ማለት ነው። እስኪ ውድ ቤተሰቦቼ እናንተ ደግሞ የእናንተን አስተሳሰብ ኮሜንት ላይ ያስቀምጡልኝ። ምን ትላላችሁ? እንግዲህ ያው ቢፈቀድ እንቅሉ በወንዶች ተፈቅዷል አይደለ? 2፣ 3፣ 4 እስከ 4 ተፈቅዶላቸዋል ቀድታላቸው ማለት ነው። ግን አንደኛ ሰለምቴ ናት፣ ተጎኗ ሰው የላትም፣ ብቸኛ ናት። ሁለተኛ ደግሞ ሀዘንተኛ ናት። ይህንን ታያረሳሳት ልጆቿ ጠንካረት ኃይሉ እሱ ሩጦ ማግባት የለበትም ነበር፣ እንደኔ ማለት ነው። እንግዲህ ምንም ማድረግ አይቻልም። ሁሉም ለበጎ ነው፣ ለኸይር ነው እላችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውዶቼ። ገደፍ አድርጉኝ፣ አበረታቱኝ። አይከፈልበትም የኔ ውዶች እላችኋለሁ። እንግዲህ አላህ ሀገራችንን ሰላም ያድርግልን፣ ሰላሙን ያውርድልን። ዞሮ መግቢያችን ናትና እንግዲህ አላህ ሀገራችንን ሰላም ያደርግልን የኔ ውዶች። ሁሉንም ነገር ለኸይር ነው፣ አላህ ያብጀው እላችኋለሁ። እንግዲህ የዛሬው ቪዲዮ እንግዲህ ይህን ይመስላል። እስኪ እናንተም በኮሜንት ላይ አስቀምጡልኝ ሀሳብ አስተያየታችሁን። ሀገራችንን ሰላም ያደርግልን። በተረፈ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።